በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባህሪ ገንዘብ የሆነ እግዚአብሔር አምላካችን ለአምላክነቱ እንደሚገባ የተመሰገነ ይሁን። እመቤታችን ድንግል ማርያም ወላዲተ አምላክ ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ይሰማል? ይሄ ነገር ነው በጉሮሯችን ሞክረው ይሰማል ማለት የለውጥ አለው በዚህና በዚያ እንደዚህ አስጠግተ ነውም ቢሆን እንግዲህ እግዚአብሔር እንደፈቀደ እንሞክር። ያው ሳምንት አንስተ ነው ነበረ መቼም ለዚሁ ብለን አዲስ ድምጽ ማጉያ አንገዛም። መብራት እኮ ቢኖር የጉባኤው የሰንበት ትምህርት ቤቱ የራሱ ድምጽ ማጉያ አለ። ግን ከትችት አትቁጠሩብኝ። የሚያስገርሙኝ ሁለት ነገሮች አሉ እዚህ ከተማ ላይ ማለት ነው። ሙሉ ሌሊት ማንም የሌለበት መሀሉ ሜዳ በሺ የሚቆጠር መብራት በርቶበት ያድራል። እኛ ግን ቤታችን መብራት የለን። ልብ በሉ። ሜዳው በሙሉ ይሄ ኮሪደር ነው ምናምን ተብሎ በርቷል አይደል? አይከፋንም። ግን የኛም ቤት መኖሪያችንን አጨልመው ነው ደጁን ማብራት ያለባቸው። ሳምንት ጉባኤ ላይ መብራት ነበረ አልነበረም? ዛሬም የለም። በየቀኑ የሚገርማችሁ ነገር ማጥፋት ብቻ አይደለም፣ በቀን 10 ምናምን ጊዜ ነው የሚጠፋ። አስተውላችሁት ከሆነ እንግዲህ እንደየመስመሩ ደግሞ ሊለያይ ይችላል። አንዳንድ ወይ ባለስልጣን ምናምን ያለበት መስመር ላይ ያላችሁ ከሆናችሁ ደግሞ እንደዛ ላይሆን ይችላል። አናንኛው የሚገርመኝ እሱ ነው። መብራቱ ሌሊት እንደምታውቁት አስቸኳይ ጊዜ ምናምን ስላለ ማንም የለም አይደል? ለሜዳው ላይ ለባዶ ሜዳ አብርተው እኛም በጨለማ ያሳድሩናል። ይሄ በጣም አስገራሚ ነገር ነው። ሁለተኛው ነገር ፋውንቴ ምናምን እያሉ ውሃ ሲያፈሱ ይላሉ። እኛ አንዳንዴ ወር ሙሉ አንዳንዴ 2 ሳምንት እና እዛ በላይ ውሃ እናገኝም አይደል? እና በእውነቱ እግዚአብሔር አምላክ እንደው በቃችሁ ብሎ ሰው ይስጠን፣ መድኃኔዓለም ሰው ይስጠን። በእውነቱ እንደዚህች ሀገር ተዋርዳ እንደዚህች ሀገር መቀለጃ ሆና አይቻል አቅ እኔ እንጃ። ያው ከፖለቲካ አይቆጠርብኝና መቼም ምንድነው ሐሜት አይሆንብኝና እያሉ ማማት አለ አይደለ? እንደዛ ቁጠሩት። በቃ ፖለቲካ ያርግብኝና ይሄ ነገር ያስገርመኛል ነው። ትችት አይደለም፣ ተገረም ያለው ነው። ተገረመ ብሎ ክስ የለም አይደል? ተቸ ብሎ ነው ክስ ያለ። እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 12 በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አያሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር
የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። እርሱ ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው። ስለ ቸርነቱ ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንግዲህ በኋላ ያላችሁ ምንም ማድረግ አንችልም። የማይሰማችሁ ከሆነ የተቻለኝን ያክል ድምፅ ለማሰማት እሞክራለሁ። አቀማመጣችሁ ለሙቀቱ ሲባል ዘርዘር ብላችሁ ተቀምጣችኋል ያው እንጂ ከዚህ በላይ ይችላል። ከኋላ ያላችሁ ፊት ወንበር ላይ ይታየኛል። እህቶቻችንም እንደዚሁ ልክ ከፊት 5 ሰው እንደያዘው በሙሉ ወንበሮች በሙሉ 5 ሰው ነው የሚይዙት። ትንሽ ጥላ ደግሞ ጣል ስላደረገ ጫና ላይኖር ይችላል፣ የሙቀት ጫና። አይ ኧረ በከንቱ ነው የባሰ ሰማ። እንዴት ዋላችሁ? እንግዲህ ሀሜቱን ሰምተውት እንደሆነ መብራት አብርተውልናል። እግዚአብሔር ልባቸውን ያብራላቸው። በእውነቱ የሰው ልጅ እንዲህ እኔ እንጃ ብቻ ትችቱን ልተው። ዛሬ ሳስበው ጭንቅ የሚለኝን ርዕስ ነው ግዴታዬ ስለሆነ 7ቱን ምግባራት ማንሳት ከነበረብን በመጀመሪያው ሳምንት የተማርነውን ትህትናን በቅዱሳን ሕይወት ላይ እንጂ በራሴ ላይ አይቼው ስለማላውቅ ያስጨንቀኛል። ከዛ ቀጥሎ ያለፈው ሳምንት የተማርነው መንኖ ጥሪት ወይም ገንዘብን አለመውደድ፣ እሱም እንደዚሁ ጭንቅ ይላል። ከሁሉ በላይ ግን ሊይዙትም ሊለቁትም ከባድ የሆነብን የዛሬው 3ኛ ርዕስ ነው። በተለይ በአገልግሎት ለምንኖር ሰዎች የዛሬ ርዕሳችን ትዕግስት ነው። ከ7ቱ አርዕስተ ምግባራት አንዱ ትዕግስት ነው። ቀደም ሲል ያነበብኩላችሁ ቅዱስ ያዕቆብ በትዕግስት ስለሚገኘው ነገር ያስተማረበት አንቀጽ ነው። አርምሞን ለብቻው ርዕስ ሰጥተን ልናመጣው እንችላለን። ለድንገቱ ግን ከ7ቱ አርዕስተ ምግባራት በሌላ ጊዜ ተጨማሪ ጊዜ ወስዶብን እንዳይመጣ ዛሬ ተቀስቀስ እናደርገዋለን። ስለዚህ ይህንን አስጨናቂ ርዕስ አሁን አስቀድም ያልነካካው ማጠቃለያ ነው የማያደርገው በሁለት ምክንያት። አንደኛ ርዕስ አንስቼ ሳስተምር ኋላ ለቅዱሳኑ ጣዕመ ዜና ጊዜ እያጠረን ስለሆነ አስቀድመን የቅዱሳንን ታሪክ እንተርካለን። ሁለተኛ ነገር አስቀድሜ ከገባሁበት ከባድ ነው እና አጠር ብሎ ምን ማድረግ እንዳለብን፣ ትዕግስት ምንድነው፣ የታገሱ ቅዱሳን እነማን ናቸው፣ ከዛ ምን እናደርግ የምትለውን በኋላ መጨረሻ ላይ እናነሳለን። ስለዚህ ትዕግስት ምንድነው ብዬ አሁን አልጀምርም። ስለዚህ አሁን በቀጥታም አልፈው ባለፈው ሳምንት እስከ ዛሬው ዕለት ድረስ በ7ቱ ቀናት ያከበርናቸውን ቅዱሳን ይሆናል ማለት ነው። እንዴት ዋላችሁ? ስንት ቀን ነው ዛሬ? ምን 3 መጋቢት 3። ስለዚህ በ26 ነው ተገናኝተን የነበረ። የካቲት 27 ቀን በነገራችሁ ላይ ያው ንባብ የቤተ ክህነት ሰዎች ካላችሁ በአንዳንድ ቦታ ስትሄዱ በቅኔ ቤትም በምንም የካቲትን የካቲት ብሎ ማጥበቅ አለ፣ መጋቢትን መጋቢት ብሎ ማላላት አለ። ግን ምንም አይነት ማስረጃ የሌለው ስለሆነ ማስረጃ ያለው የካቲት። ምክንያቱም አንዳንድ ወሮች ከግዕዝ የመጡ ናቸው፣ አንዳንድ ወሮች ከአማርኛ ነው የመጡት። የካቲትን በምንም ብትጎትቱት ወደ ግዕዝ አይሄድላችሁም። ከብዙ ቅኔ መምህራንም መጽሐፍ መምህራንም ጋር ተነጋግረንበታል። ቢጨንቃቸው መጨረሻ ምን አሉ? ምናልባት ነከየ ከሚለው ግስ ከወጣ ብሎ ነከየ ብሎ ለየካቲት ለመሄድ ይቸግራል። አንኪ ይላል። አንኪም ሲሳይ ከካለ የተማራችሁ ካላችሁ ለሱ ይከብዳል። ስለዚህ ቃሉ በራሱ በጥሬ አማርኛ ነው
የካቲት ሳይሆን የከቲት ነው የነበረው። መክተት ታውቃላችሁ? ነና ዋላችሁ። አሁን አዝመራ መሰብሰብ የሚጀምር ህዳር አለ አይደለም? ሀደረ ነው አይደል? ወጥቶ ገበሬ የት ስለሚያድር ከማሳ ታይሳስ ሐሰሰ ነው አይደለም? ያንን ከክረምት ጀምሮ የደከመበትን ምን አለ? ሐሰሰ ምንድን ነው? ፈለግ አይደል? ሻ ነው አይደል? ከዚያ ጥር አጥረየ ነው። አጥረየ ምንድን ነው? ገንዘብ አደረገ ነው አይደለም? ስለዚህ የደከመበትን በሙሉ ገንዘብ አደረገ። የካቲት ወይም የከቲት ማለት ያን ሁሉ ሰብስቦ ምን ከተተ? ጎተራ ውስጥ ከተተ። መጋቢት መገበ ነው አይደለም? ግሱ አዎ። ስለዚህ እንግዲህ ከመነሻው ጀምሮ ያ ሁሉ ስራ የተሰራ ለምንድን ነው? ልንመገበው ነው አይደለም? እና አባቶቻችን ሲያስተምሩን የካቲትን አላልታችሁ መጋቢትን አጥብቃችሁ ብለዋልና ለዚያ ነው። አንድ በ27 ያከበርናቸውን ጻድቅ ለመረዳት ሁላችሁም ወደ መስኮት ማዶ ተመልከቱ። በመስኮቱ ማዶ ሜዳ ይታያችኋል አይደል? መንደር የነበረበት አንድ ትልቅ ህንጻ አለ አይደለም? ዘመናዊ ህንጻ ፎቅ ያለው የማን ገዳም ህንጻ ነው? እንዴት ዋላችሁ? እንዴት ዋላችሁ? በደንብ በሉ። ህንጻው ንብረትነቱ የየትኛው ገዳም ነው? ማህበረ ሥላሴ አይደል? እዚች ላይ ግንብ ታያላችሁ። የግንብ ፍራሽ የጥንት ግንብ እሷ የአጤ ፋሲል ግንብ ናት። ለማን? ለአቡነ አምደ ሥላሴ እንደተሰራች የምትታመን ናት። ምክንያቱም ይሄ ጻድቁ አቡነ አምደ ሥላሴ የዛሬ 380 ዓመት ወደ ካቶሊክነት ሂደው የነበሩ ሰዎችን እያስተማሩ ስርዓተ ቄደር እየፈጸሙ የመለሱበት ስፍራ ስለሆነ በዚያው እሳቸው ስላስተማሩበት ለማን ርስት ሆኗል? ለማህበረ። ምክንያቱም ማህበረ ሥላሴን ከጠፋበት ድጋሚ ያቋቋሙት የመሰረቱት የመጀመሪያው አበምኔት አቡነ አምደ ሥላሴ ጻድቁ ናቸው። ጻድቁ ይኸው እንደምታዩት ነው። መጫወቻ ነው። አሁን ትምህርት ከጀመርን በ3 ደቂቃ እንኳን ስንተኛው ሲጠፋ ሲበራ ነው አይደል? መብራት መጣው ሄድኩ እያለ መቼም ሲያበሩት ልባቸውን ያብራ ብለን አሁን ያጥፋል፣ ክፋታቸውን ያጥፋላቸው እንጂ። እኔ በነገራችን ላይ በጣም ከሚያስፈሩ ነገሮች አንዱ የህዳሴው ግድብ ያለቀ ጊዜ በጣም እንፈራ። ምክንያቱም አገሪቱ በጠቅላላ ጨለማ የሚወጣት ነው የሚመስለኝ። ምክንያቱም ሀገራችን የጥሪት ወይም ምንድን ነው የሚባል ይሄ ሪሶርስ ምንድን ነው የሚባል እሺ ሀብት እንበለው፣ ለመብራትም በሉት ለምንም። በነገራችን በተፈጥሮ ሀብት ሀገራችን ችግር አለባት። እንዴት ዋላችሁ? ዓለም ላይ በተፈጥሮ ሀብት ከታደሉ ጥቂት ሀገራት አንዷ ኢትዮጵያ ናት አይደለም? ያጣችው ደጋግመን እንደምንለው ሰው ነው የሌላት። ሰው አሁን ሀገሪቱ ይህን የሚያክል ሜጋባይት ምናምን አመነጨች ምናምን መብራት ይባላል አይደለም? ግን እውነት ለመናገር የዛሬ 10 ዓመት ገና ህዳሴው የሚባለው ወይም ሌሎች ግድቦች ሳይኖሩ ከነበረው የተሻሻለ ነገር አለ? እኔ ግራ ነው የሚገባኝ። ወደ ትምህርታችን እንመለስ። ለሁሉም ጻድቁ አባታችን አምደ ሥላሴ ስማቸው እንደሚናገረው አምደ ሥላሴ ማለት ሥላሴ የተከለው አንድ ለማለት ነው። አንዳንድ ቃላት ቀጥታ አይተረጎሙም። አምደ ሥላሴ የሥላሴ ምሰሶ ከማለት ይልቅ ሥላሴ የተከሉት ምሰሶ ተብሎ ይተረጎማል። አብየ እግዚ የጌታ ታላቅ ተብሎ አይተረጎም አይደል? በጌታ ዘንድ ታላቅ ሰው አይደል? ንግሥተ ማርያም የሚባል ክርስትና ስም ሰማሁኝ በትግራይ አካባቢ። አራ ይሄ ስህተት ነው አሉ አንዳንድ አገልጋዮች። አይ አተረጓጎሙን ባታውቁት ነው። ንግሥተ ማርያም ማለት በእመቤታችን ዘንድ የንግስና ቦታ የተሰጣት እመቤታችን በመንግስቷ የምታነግሳት ለማለት ነው እንጂ አንዳንድ ቃላት በጥሬ ስንተረጉማቸው ይከብዳሉ። ጻድቁ አምደ ሥላሴ በጣም የመጀመሪያ ገድላቸውን የፈጸሙበት በጎጃም ምድር፣ በኋላም በሸዋ፣ በኋላም በወሎ መቄት አካባቢ፣ በመጨረሻው ግን ዛሬ ድረስ በኢትዮጵያ ገዳማት ታሪክ ስርዓታቸውን ካለወጡ ጥቂት ገዳማት በጣም ጥቂት ናቸው ስርዓታቸውን ያለወጡ። ስርዓታቸውን ያለወጡበት ምክንያት ማህበረ ሥላሴዎች ለምን መሰላችሁ? ለጥቁር ራስ ሩቅ ስለሆኑ ነው። ሄዳችሁ የምታውቁ ከሆነ ማህበረ ሥላሴ ከተወሰነ መንገድ በኋላ ጫማ መልበስ አትችሉ። ሄዳችሁ የምታውቁ ከሆነ
በባዶ እግራችሁ ተሰቃይታችሁ ነው የምትደርሱት። ምክንያቱም የገዳሙን ክልል በጫማ መርገጥ እልክልክል ነው። እችን ስለሚፈራ ሰው ብዙ አይሄድም። ሁለተኛ ከዛ ሄዳችሁ እናንተ ያዛችሁትን ስንቅ መብላት አትችሉም። ብቻ የሚበላው ነገር መኮሬታ ነው። መኮሬታ እንኳን ለመብላት አልኳችሁ ለበረከት ለመቅመስ ጭንቅ ነው። ከቋርፍ ቀጥሎ በጣም ከባዱ አሁን ብዙ ጊዜ ዳቤ ሲባል ሰማላችሁ። ዳቤ ቅዱሳን የሚበሉት ዳቤ ነው እንጂ ከባድ ይሄ ከየገዳሙ ዳቤ ተብሎ የሚመጣው ምን ያው ጠቆር ያለ እንጀራ ነው። ምን ችግር አለው አይደል? ትንሽ አፍ ያዝ ያደርጋል አይደል? እንጂ እውነት ለመናገር ዋናውን ዳቤ ደብረ ሊባኖስ እስኪዱ። በነገራችሁ ላይ ደብረ ሊባኖስ ለአዲስ አበባ ቅርብ የሆናችሁ ሰዎች ሄዳችሁ ዳቤ በሏቸው። የሚሰጧችሁ ሁለተኛውን ነው፣ ለውጣን የሚዘጋጀውን ነው። ዋናውን ዳቤ ይሰጧችሁ። ምክንያቱም መራራ ነው፣ ይከብዳል። ለነፍሱ የሚኖር ሰው የላመ የጣማ አይበላም። እና ከቋርፍ ቀጥሎ ሊመገቡት እጅግ የሚከብድ መኮሬታው ነው። በዚህ ምክንያት ኢትዮጵያ ውስጥ ካሉ ገዳማት የማይደፈር ለሰማዕትነት ሁል ጊዜ እዛው ሱዳን ጎን ስለሆነ ባንጃ የሚባል ሰራዊት እየመጣ ሲያርዳቸው ነው የሚኖር። አሁንም ወደፊት እንግዲህ አንድ ዙር ቀርቷቸዋል። እንግዲህ ይደርሳል ጊዜው። እነሱ ያውቃሉ አባቶቻችን እውነተኞቹ። ለሰማዕትነት ዘወትር የተሰጡ ስርዓቱ እችን ታክል የማትዛባ ገዳም ማለት ማኅበረ ሥላሴ ነው። ትልልቅ ገዳማት አሉ። ለምሳሌ ዋልድባ የማይነካ ስርዓት አለው አይደለም? ፖለቲካው ግን ብጥብጥ ሲያደርገው ነው የሚኖር። ደብረ ሊባኖስን ያክል ገዳም አስፋልት ሰርተው ጥቁር ራስ እንደ ልቡ እንዲመላለስበት አደረጉ። ይኸው ገዳሙ የአቡነ ተክለ ሃይማኖት ቃል ኪዳንና ቅዱሳን ስላሉት ነው እንጂ አይታችሁት ከሆነ ስርዓተ ገዳሙ ያሳዝናል። አዝናለሁ። እኔ ደብረ ሊባኖስ ሲሄድ ገዳም ነው ለማለት ይቸግራል። ከገዳም መካከል ገበያ አሁን ሰሞኑን ያለንበት ሳምንት ምኩራብ ነው አይደለም? ጌታችን ምን ነው የሚለው? ወገብረ መቅሰፍተ ጥብጣቤ ዘሃብል ወሰደደ ኩሎ ምኩራብ። እንኳን ገዳም ቤተ ክርስቲያን ደጅ ላይ ገበያ ይገባል? ይህንን ተው የሚል የለም። ለምን? የገዳሙ ሰዎች አብዛኞቹ አስፋልት መሆኑን ገበያ መሆኑን ይፈልጉታል። ምክንያቱም የገቢ ምንጭ ነው። በዚህ ዘመን ከምዕመናን ድነት ይልቅ በቤተ ክርስቲያን የሚፈለግ ምንድን ነው? ገንዘብ ነው። አንተ አረመኔ ነፍሰ በላ ሁን፣ ሰው እያረድክም ቢሆን አምጣ። ፍትሐ ነገሥቱን ማን ያየዋል? ብቻ ገንዘብ እስካመጣ ድረስ በቤተ ክርስቲያን የተከበርክ ነህ። ተከብረህ ኦቦ ተብለህ እልል ተብሎልህ ትኖራለህ። ዋናው ትልቁ ነገር ይህንን ያነሳንበት ምክንያት እግዚአብሔር በእኔ አንደበት ሊባል ባይገባውም የሚመጣው ነገር እነሱን ሳይነካ አይመጣምና እንዲያው ያጽናቸው እንኳ አይደለም ከበረከታቸው አይንሳን። በእውነቱ ማኅበረ ሥላሴ ስርዓቱ መቼም አይለወጥም። የሚገርም ነው። ወደ ዋና ጉዳያችን ስንመጣ ይሄ የምትመለከቱት ስፍራ የጻድቁ ቅርስ ነው። ይሄ የምትመለከቱት ስፍራ የጻድቁ የጸሎት ቦታ ነው። ከዚያም በኋላ በጣም ብዙ ቅዱሳን እዚህ ነው የሚኖሩ የነበር እስከ ቅርብ ጊዜ ድረስ ናባ ለሰጭ፣ ናባ ብርሃኑ፣ ናባ ወልዴ የሚባሉ የአባ ወልዴን አንድ ጊዜ ነግሬያቸዋለሁ አይደለም? ከቅድስናቸው የተነሳ መከራን ለመቀበል ከመጓጓታቸው የተነሳ ወደ ሰሜን ኢትዮጵያ ወደ አክሱም ሄደው ጅብ ጠርተው ብላኝ ብለው አዘውት ጅብን የበላቸው ብላኝ ብለው ሲበላቸው ግን እግራቸውን አንድ እግራቸውን በልቶ ጨርሶ መሳቅ ነው። አይታወቃቸውም የለም ሙልጭ አድርጎ በልቷቸው። ያው አራዊት ሲበሉ ጊዜ ጭንቅላትና እጅ ምናምን ይተዋሉ ይባላል አይደል? እሱ ነው የተገኘ። እየሳቁ ነው የተበሉ። እየሳቁ እዚህ ነው የሚኖሩት እዚሁ ላይ። ዛሬ መገሌ ገሌ ያለልም እንጂ አይጠፉበትም አሉ። አንዳንድም አይጠፋም። ፍለጋ ግን እንዳትወጣ ትወድቃለህ። እውነቴን ነው። ቅዱሳንን አገኛለሁ መስሏችሁ ፍለጋ አትውጡ። ቅዱሳንን ማግኘት የምትችሉ ከቤታችሁ ናችሁ ነው። እነሱ የሚወዱትን ካልሰራችሁ በቀር የትም ሄዳችሁ ያልሆነው ሰው ላይ ነው የሚጥላችሁ። ከተማውን ብዙ አሉ፣ በተአምር ፈልጋችሁ አታገኟቸውም። ምክንያቱም እነሱ ሲፈልጓችሁ ብቻ ነው የምታገኟቸው። እናንተ ስትፈልጓቸው ማግኘት አትችሉም። ይህንን ማወቅ አለባችሁ። እና ጻድቁ አባታችን በብዙ ገድል ኖረው በሱስንዮስ ዘመነ መንግስት ካቶሊካዊነት ነግሶ
የተዋሕዶ ልጆች ሲታረዱ በዚያ ወቅት ስደት ከገጠማቸው አባቶች አንዱ ናቸው አቡነ አምደ ሥላሴ። በኋላ በመጨረሻም እግዚአብሔር ሱስንዮስን ሲቀጣውና ምላሱ ተዘልዝሎ ከደረቱ ሲወድቅ ተጠርተው ከመጡት ከናቡነ ሐራ ድንግል፣ ከናቡነ ምእመነ ድንግል፣ ከናቡነ መራዊና ከስድስቱ ጓደኞቻቸው ከሌሎቹም ጋር ነው ዋናው ሰብሳቢ የነዚያ ቅዱሳን ሱስንዮስን ጸሎት አድርገው ምላሱን የመለሱለት ዋና ሰብሳቢው አቡነ አምደ ሥላሴ ናቸው። ከዚህ በኋላ አቡነ አምደ ሥላሴ አዋጅ አወጡ። ምን የሚል አዋጅ? አብራችሁ በሉ እስቲ። ፋሲል ይንገስ በሉ እስቲ። ሃይማኖት ይመለስ፣ ተዋሕዶ ትንገስ፣ ካቶሊክ ይፍለስ። ችናት አዋጇ መቼ? ሰኔ 5 ቀን ተጽፋ ሰኔ 21 ቀን በ1624 ዓመተ ምህረት የተነበበች ናት። ይችን አዋጅ እንዲወጣ ያደረጉ አቡነ አምደ ሥላሴ ናቸው። ኋላ ማንን ላንግስ ብሎ መጀመሪያ አዋጇ ከመውጣቷ በፊት ማንን ላንግስል አሉት ንጉሱን። እሱኛውን አለ። ትልቅ ነበር ያጤ ፋሲል ትልቅ። የለም እሱ አይሆንም። ማን ነው የሚሆን? ፋሲል ነው የሚሆን። አዘዞ አምደ ሥላሴ ለንጉስ ሱስንዮስ ነው ነገሩ አይደለም። አዘዞ በጊዜ ሂደት ዘጠበቀችና ዛሬ ማን የምታውቁት ከተማ ሆነ። አዘዞ ማለት እሱ ነው አይደለም። ከዚያ በኋላ ከቤተ መንግስት ወገን ከሹማምንት ወገን ሱስንዮስ አስክዷቸው የነበሩትን ለመመለስ ምስጢረ ተዋሕዶን ያስተምሩ የነበረ እዚህ ነው። ስለዚህ የጻድቁ ቅርስ ነው ለማለት ነው። እግረ መንገዱም እንዳይፈርስ መድኃኔዓለም እሱ ይጠብቀው ራስ። ያው ብዙ ወሬ ስለምንሰማ ነው። ኋላ ጻድቁ በብዙ ገድል ኑረው አርፈው እዚያው ገዳማቸው ተቀብረዋል። ገድላቸው እስካሁን ድረስ አልተገኘም። አንዳንዱ ጎጃም አለ ይላል፣ አንዳንዱ እንግሊዝ ውስጥ ነው ያለ ይላል። እንግዲህ ሲገኝ ዝርዝሩን ከዚህ በላይ አናውቅም። እግዚአብሔር በረከታቸውን ያሳድርብን። ሌላኛ የዚያን ቀን ሃይማኖቱ የቀና ከ318ቱ ቅዱሳን ሊቃውንት በሰብሳቢነት ከተሾሙት መካከል አንዱ የሆነው ቅዱስ ኤዎስጣቴዎስ ዓመታዊ በዓሉ ነው። ኤዎስጣቴዎስ ጻድቅ ነው። ኤዎስጣቴዎስ ማለት እኛውን አይደለም። የአንጾኪያ የሶሪያ ሰው ነው። ገዳማዊ ነው። ጻድቅ ነው። ሊቅ ነው። ሊቀ ጳጳሳት ነው። የ318ቱ ሊቃውንት 4 ሊቃነ መናብርት ሲመረጡ አንዱ እሱ ነበር። አርዮስን አውግዞ ወደ አገሩ ከተመለሰ በኋላ በወቅቱ የነበሩት አርዮሳውያን ጳጳሳት ሄደው ለአንዲት አመንዝራ ሴት ጉቦ ከፍለው ከሱ ወልጃለሁ ብለሽ ክሰሽው አሏት። ከሰሰችው። በንጉሱ አደባባይ ቀረበ። ተመሰከረበት። በሐሰት ተሳደደ። በተሰደደበት ሞተ። ሰማዕትነት ተቀበለ። ያችን ሴት እግዚአብሔር ቀጣት፣ እንደ ኖሯ ከፈላት። በኋላ ንስሐ ብትገባም ማለት ነው። ምን ጊዜም ቢሆን አስቡት፣ ሰው በጵጵስና ደረጃ ተቀምጦ መናፍቅ ስለአሁኑ አይደለም ማወራ፣ ስለ ድሮ እናወላችሁ። ሰው እንግዲህ በዚህ ደረጃ ተቀምጦ መናፍቅ፣ በዚህ ደረጃ ተቀምጦ በሐሰት አስመስካሪ፣ ነፍሰ ገዳይ ይሆናል። ቅዱሳን ደግሞ ሐቅን ስለያዙ እንዲህ ተሰደው ይሞታሉ። በረከቱን ያሳድርብን። በ28 ቅዱስ ሰማዕት ከ5ቱ ታላላቅ ቴዎድሮሶች አንዱ ሮማዊ ቴዎድሮስ ዓመታዊ በዓሉ ነው። ይሄ ቅዱስ ሰው በምስራቁ ሮም ተወልዶ ያደገ በጦር አለቅነት የሚታወቅ ነው። ታላላቆቹ ቴዎድሮሶች ከተሰዉ ከጥቂት ዓመታት በኋላ እነሱ በአብዛኞቹ በመካከለኛው ምስራቅና በግብጽ ስለሆነ የተሰዉ፣ እሱ ደግሞ በምስራቁ ሮም ታናሽ እስያ ዛሬ ቱርክ በምንለው አካባቢ ብዙ ግፍ ተቀብሏል። በሳት አቃጥለውታል። ሕዋሳቱን ቆራርጠውታል። እግዚአብሔር መንፈስ ቅዱስ ሰማያዊ ፈረስ ሰጥቶት በዚያ ያመኑትን በውሃ ያላመኑትን በእሳት እያጠመቀ ኑሯል። መጨረሻ በልጓም ለጉመውታል። በ200 ሰው ሸክም በመጣ እንጨት አቃጥለውን የገደሉት
ቅዱስ ቴዎድሮስን። ያን ቀን ጻድቁ አባታችን የጎንደ ተክለ ሃይማኖቱ ወይም የጸገሮ አቡነ ዮሐንስ ወይም ምስራቃዊ ቅዱስ ዮሐንስ ጽንሰታቸው ነው። የካቲት 28 ቀን እኒህ ቅዱስ ሰው የተወለዱ እስራኤል ውስጥ ነው። ወላጆቻቸው እስራኤላውያን ናቸው። እስራኤል እያሉ ስማቸው ዲላሶር ነው። 50 ዓመት በገድል በእስራኤልና በግብፅ ኑረው ኢትዮጵያ ውስጥ 450 ዓመት ኑረዋል። ከአንድ በዓት 50 ዓመት ነው የሚኖሩት። የመጨረሻ በዓታቸው ጎንደ ተክለ ሃይማኖት ነበረ። ከጎንድ በፊት በዓታቸው ጸገሮ ነበረ። ከጸገሮ በፊት በዓታቸው ከፀሐይ በላይ ነበረ። ከጠፈር በታች ከፀሐይ በላይ በዓት አበጅተው 50 ዓመት ኑረዋል። የአቡነ ተክለ ሃይማኖት ረድ ነበሩ። በወላይታ ምድር አቡነ ተክለ ሃይማኖት በሞተለሚ እጅ መከራ ሲቀበሉ አብረው በቀፎ ወደ ጉድጓድ የተወረወሩና ሰማዕትነት የተቀበሉ ናቸው። ቅዱስ ገባሬ መንክራት ጎንደ ተክለ ሃይማኖትን ወይ ደብረ ጸገሮን የምታውቁ ካላችሁ ጻድቁን በደንብ ታውቃላችሁ እየተስፋ አድርጋለሁ። እግዚአብሔር የሁለቱንም በረከት ያሳደረብን። በ29 እናታችን ፍቅርተ ክርስቶስ ነበረች። ማሞዝ እናታችን ቅድስት ፍቅርተ ክርስቶስ እዚህ ደቡብ ጎንደር ደራ ውስጥ ነው የተወለደችው። ቅድስቲቱ ወላጆቿ በስርዓት አሳድገው ዳዊት አስተምረው እህቶቻችን ውዳሴ ማርያም እና ዳዊት ተማሩ። የትቢቱን ትታችሁ የሚያጸድቀውን ተማሩ። ከኋላ ይሰማችኋል። በጣም እየጮህኩ ነው ማለት ነው። እንዴት ዋላችሁ? እስቲ እኔማ እንግዲህ ድምፄን ለመቀነስ እንግዲህ ወደ መንቀሳቀሱ ልሄድ ነኝ። ልብ ብላችሁ አዳምጡ። መቼም ዳዊት ተማሩ ነግሬያችኋለሁ። ዳዊት ተማሩ። ዳዊት ስትማሩ ግን ምራቅ ከዋጠ ሰው ነው መማር። ሴቶች ዲያቆኑን አስተምረኝ አትበሉት፣ አትፈትኑት። አንቺን የምትይውን ቀለም ያዳምጥ ወይስ ፊትሽን እያየ መከራ ይብላ? ገብቷችኋል? ምራቅ ከዋጠ ሰው ነው መማር። ቢቻል ካገባው፣ ካልሆነም ምራቅ ከዋጠው ከትልቁ ሰው ነው መማር። ደግሞ ስትማሩ ለብቻ አይደለም፣ ሰብሰብ ብሎ አንዲት የሆነች እንደሆነ ትፈትናለች። ሰብሰብ ያሉ እንደሆነ ችግር የለውም። አንዲት ነው ጎሪጣ ያለው ሲል አንዷ ታያለች፣ ያፈራል። እውነቴን ነው። እንዲያም ሲል አንዳንድ ጊዜ ችግር ነው። ወይ እግራችሁ ተገልጦ ይታየዋል የተወሰነ፣ ወይ ቁርጭምጭሚታችሁ ነው ያል፣ ወይ አንገታችሁን ችግር ነው፣ አይጣል ነው። ዳዊት ውዳሴ ማርያም ተማሩ፣ ያስፈልጋል። እቺ ቅድስት እናት ዳዊት መማር ብቻ አይደለም፣ ታሪኳ ውስጥ ከምናገኛቸው ነገሮች አንዱ ጽፈት ትችላለች። ቁም ጽፈት ብራና ትጽፋለች። ድጉሰት ትችላለች፣ ትደጉሳለች። ዛሬ እኛ እንኳ በቤተክርስቲያን አደግን ብለን ጽፈት ድጉሰት አንችልም። መምህራችን ነፍሳቸውን ይማር ስጽፍ ሲያዩ በጣም ነው የሚስቁብኝ ነበር። አሁን ይህ ጽሁፍ ነው ዝንጀሮ የጫረው የሚመስል ነገር ይላሉ። ደግሞ በትምህርት ቤት እኮ ግን አንደኛ ጥሩ ጸሐፊ ነው የምንባል እኮ ነበር። ይሄ ጽፈት አይደለም፣ ቁም ጽፈት ስዕል ነው የሚመስል። አይታችሁት ከሆነ ጠፈፍ ያለ ነው። እና ተማሩ። እቺ ቅድስት እናታችን ተምራ አደገች። ልትመንን ስትል ወላጆቿ አጋቧት። ጋብቻ ውስጥ ከገባች በኋላ ያጋቧት የዛው የደራ አካባቢ አገረ ገዢ ነው፣ ዘራ ክርስቶስ ይባላልና ጫጉላ ቀን ሲደርስ ምን አለችው? ከተክሊሉ ከ40 ቀን በኋላ እንዲያው አንድ ነገር ልለምን ፈቃደኛ ከሆንክ አለችው። ለምን? ምንድነው አላት። ይህ ዓለም አላፊ ነው፣ ጠፊ ነው። ድንግልናችንን እንጠብቅ እንደነ ድሜጥሮስና ልዕልተ ወይን እንኖር አለችው። እህቴ ሆይ መልካም ተናግረሻል፣ እሺ አላት። በድንግልና ኖሩ። ኋላ ግን የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አይ እግዚአብሔር ካንተ አብራክ ከሷ ማይፀን ፍሬ ያለኝ ስላለ አብራችሁ ለአንድ ቀን እደሩ አላቸው። እምቢ አሉ። ኋላ ግን ፈቃድ እግዚአብሔር አይቀርምና አንድ ቀን አብረው አድረው ልጅ ተወለደ። በ7 ዓመቱ ናስቲ ላስጎብኝ ብሎ ቅዱስ ሚካኤል የት ይወስደዋል? ብሔረ ሕያዋን አይደል? እና አላችሁ የተወሰደው ለጉብኝት ነው። ልብ በል እንግዲህ መቼስ እዚያ ሄዶ አይቶ በኋላ በሊ በቃል ወደ እናት ልመልስ ብሎ ቢለው በእግዚአብሔር በአምላክ የማጸናለሁ ከዚህ አታስወጣኝ ብሎ አማለው። ስላማለው ብቻ ያስቀረውም መልአኩ ወደ እግዚአብሔር ፈቃድ ቢለምን ተው ዳግመኛ እኔ እስክመጣ ድረስ እስከ ዘመነ ሐሳዌ መሲህ እዚያው ይቆይተው ከቅዱሳኑ ጋር ይመለሳል አለው። እዚያው ተው። እዚያ እነሱ በስርዓቱ ሲኖሩ ሱስንዮስ ነገሰ። እሷ የተወለደች እናታችን ፍቅርተ ክርስቶስ በአፄ ሰርጸ ድንግል ዘመን ነው።
አጤ ሱስንዮስ በሚክዱበት ጊዜ እናታችን ቅድስት ፍቅርተ ክርስቶስ እድሜዋ ጠና እያለ ነበር። ምክንያቱም ካገባች በኋላ ሳይወልዱ በድንግልና ብዙ ዓመት ኖረዋል። በዚያ ጊዜ ዘራ ክርስቶስ ለሄድነኝ ወደ ምስክርነት አላት። እሷ ወደ ኋላ ቀረች፣ እሱ ሄደ፣ ብዙ መከራ ተቀበለ። ኋላ መልእክተኛ ላከባት፣ መጣች፣ አብራው ብዙ መከራ ተቀበለች። እሷንም ከብዙ ስቃይ ከብዙ ግርፋት በኋላ አሪንጎ የሚባል ደቡብ ጎንደር የምታውቁት ከሆነ አሪንጎ ላይ ሁለቱንም አንገታቸውን በሰይፍ አስቆረጣቸው። ሁለቱንም ቀበሯቸው። ከ14 ቀን በኋላ ግን እናታችን ፍቅርተ ክርስቶስ የካቲት 29 ቀን መልሳ ተነሳች። የካቲት 29 ቀን ሁለት በዓል ነው፣ ከሞት የተነሳችበት በኋላ ደግሞ እንደገና መልሳ ያረፈችበት ነው። ከሞት ተነስታ ብዙ ገዳማትን ስትዞር ሱስንዮስ ዝናዋን ሰምቶ እባክሽ ነይ እንነጋገር አላት። ወደ አንተ ከተማ አልመጣም አለችው። ድጋሚ ላከባት። በምትገረፍ ጊዜ ከአካሏ ወድቆ የነበረውን የቆዳ የስጋዋን ቁራጭ ሰጠችው። አንተ እውነትን ማወቅ ከፈለክ ይህንን ከሞተ ሰው ስጋ ላይ ጣለውና ያ ሰው እውነቱን ይነግርሃል አለችው። ወስዶ አንድ መቃብር ላይ ቢጥለው አፈፍ ብሎ ማን ይነሳል? አባ ገብርኤል የሚባል መነኩሴ። ምን አየህ አለው። በሲኦል ያየውን የመናፍቃን የካህዲያንን ስቃይ የኃጥአንን ስቃይ ተናግሮ እውነተኛ እምነት ተዋሂዶ መሆኗን መስክሯል። ከዚያ በኋላም 7 ዓመት ሙሉ እየዞረ ሲሰብክ ኖሮን ያረፈ። እናታችን ቅድስት ፍቅርተ ክርስቶስ ዋልድባ ገባች። ከዚያ ስታገለግል ቆየች። ጌታችን ቦታሽ አይደለም አላት፣ ወጣች። ብዙ ገዳማት ዞረች። ለምሳሌ ሐይቅ እስጢፋኖስ ነበረች። ልትሳለም ወደ ራማ አካባቢ ሄደች። ዛሬ ራማ ኪዳነ ምሕረት የምትባለው ቦታ ማለት ነው። ብታየው አለቀሰች። ምክንያቱም ያጻድቁ አባታችን የአባ ጉባ ገዳም ተፈትቷል። ግራኝ እንደፈታው ድፍን 100 ዓመት እንደተፈታ ቆይቷል። ከእግዚአብሔር ዘንድ ጠይቃ ገዳሙን መስረታ የወንድ የሴት ብላ ለይታ ታቦተ ኪዳነ ምሕረት ካህናት ተሸክመው ይከተሏት ነበርና ያንን እዛ አስገብታለች። ራማ ኪዳነ ምሕረት የተባለችበት ምክንያት እሱ ነው። ከዚህ ሁሉ ነገር በኋላ ኢየሩሳሌም መሄድ እፈልጋለሁ አለችው ጌታችን። ደመና ጠቀሰላት። በደመና ሄደች፣ ቆርባ መጣች። ተመልሳ ግን ጌታዬ አይ እንደሱ አይደለም በእግሬ መሄድ እፈልጋለሁ አለችው። ድካም የሌለው ስራ አስቸጋሪ ነው አይደለም? ኢየሩሳሌም ዛሬ ከኢየሩሳሌም ጸበሉን እምነቱን ዛሬ ሰው አመጣልን። እግዚአብሔር ይመስገን። እንዴት ዋላችሁ? አዎ ለዮርዳኖስ ዮርዳኖስ ይገባዋል አይደል? አይገባው? እንዴት ዋላችሁ? ይገባዋል አይደል? አዎ ምንድነው የሚለው መልክዓ ሥላሴ ሥላሴ ክሙ ሥላሴ ሶስተኛው ዘር ላይ ሊጀምር ሁለተኛው ዘር ስለምጠፋኝ ዮርዳኖስ ክሙ ዘድሩ አንስቶ ሰው ሁሉ ሲያገኝ የቤተ ክህነት የተማረ ሰው የቤተ ክህነት ሰው መሆኑን የሚያቀኝ ማን ነው ስም ይለኝ ዮርዳኖስ አራራ ዮርዳኖስ ክሙ እስመ ኩለንታ የኮነ ይሐስስ ስም ዮርዳኖስ ሰማዕተ ክሙ መነ ወይት ምን ነው ለታቦር እስመ ታቦር አነ ይና እቺ አነጋገር እኮ ለሰውየው ሳይሆን ለፈለገ ዮርዳኖስ ነው ነገሩ። እግዚአብሔር ቅድስቲቱን ከተማ ይጠብቅልን። ሐውጻ ለኢየሩሳሌም ሰማያት አቤቱ ከሰማያቱነ ኢየሩሳሌምን በቸርነት ጎብኛት። እግዚኦሙ ለስልጣናት የስልጣናት ጌታ አርስተ መላእክት የመላእክት አለቆችም ጌታቸው ብሎ ቅዱስ ቀሌምንጦስ ከጌታ ቃል ወስዶ ተናግሯልና ለሁሉም እናታችን ፍቅርተ ክርስቶስ በሁለተኛው በእግሯ ሄደች። በእግሯ ስትሄድ ግን ጥሩ ነገር አልገጠማትም። ምክንያቱም እስራኤል ከመድረሷ በፊት ሰውን ከሚበሉ ሰዎች ሀገር ደረሰች። 60 ተከታዮች ነበሯት። ሁሉንም ማስረው አይናቸውን አጠፏቸው። አይናቸውን ወግተው አውጥተው ጣሉባቸው። እናታችን አይኗ ጠፍቶ 3 ወር በላይ ቆየች እዛ። ከዚያ ጸሎት አድርጋ እነዚያን ሰዎች አስተምራ። ምክንያቱም ጸሎት ስታደርግ የሁሉም አይናቸው በራ። ሊበሏቸው ቢመጡ አይናቸው በርቷል። እናንተ አማልክት ናችሁ አሏቸው። አይ አማልክት አይደለንም የቸር አምላክ ባሮች ነን ብላ አስተምራ ማጥመቅ ፈለገች። ማን ያጥምቅላት? ማጥመቅ ብቻ አይደለም፣ ቤተክርስቲያን መስራት አለባት። ታቦት መባረክ አለበት። ማን ያደርግላት ይሄን ሁሉ? ወደ ጌታችን ብትጸልይ የቆምሽበትን ምድር ጸሎት አድርገሽ እርገጪው አላት። ጸሎት አድርጋ ብትነካው አፈፍ ብሎ አንድ አረጋዊ ቅዱስ ሰው ተነሳ። አባ ዘመለኮት የሚባል ከ500 ዓመት በፊት ያረፈ ቅዱስ
ጳጳስ ተነሳላት አይደለም። በል እንኳን ማን ነው ስም አለችው። ዘመለኮት። መቼ ነበር? ከዚህ 500 ዓመት በፊት። ይሄ አካባቢ እኮ አላት እኔ መጥቼ ሰብኬ አስተምሬ አሳምኛቸው ቤተክርስቲያን ሰርቼላቸው ይነጀ ነበረ። አይዛብ መጥተው እንደገና እንደዚህ አድርገውት ነው። አሁንም እንደገና ይሰራ አለ። ተሰራ። ካህናትን ዲያቆናትን ሾመ። ቤተክርስቲያኑን ባረከ። ኋላ ምን ጠፋ? መጽሐፍ ከየት ይምጣ? ቁጭ ብላ በእጆቿ አንደኛ በሉ አረ በሉ ወንጌል፣ ሁለተኛ ስንክሳር፣ ሶስተኛ ሃይማኖተ አበው፣ አራተኛ ዳዊት፣ አምስተኛ ግንዘት፣ ስድስተኛ መጽሐፈ ቅዳሴ፣ ሰባተኛ አርጋኖን። ይህንን በእጇ ጽፋ ሰጥቻቸው። ይህንን ለመጻፍ እጇ እንደ መልአክ ሰረገላ ነው እንጂ ስንት ዓመት ይወስዳል? ያን ሁሉ ጽፋላቸው ሄደች። ባህር ላይ ሄዳ ልጆቿ ቢሰጥሙባት እመቤታችንና ቅድስት ኤልሳቤጥ ተገልጠው አነጋግረው የብርሃን መስቀል ሰጥተዋት ልጆቿን አውጥተውላታል። ዳዊቷን ስታወጡ አራሰብ። ከዚያ ኢየሩሳሌም ቆይታ የት ሄደች መሰላችሁ? ወደ ኢየሩሳሌም ሄዳ ባህረ ኢያሪኮን ተሻግራ የት ነው የምትሄጂ አሏት። የአባቴ የጻድቁ የውስጣቴዎስን መቃብር መሳለም አለብኝ ብላ ሄደች። ሄዳ ያውን የውስጣቴዎስን መቃብር ተሳለማ ጻድቁን እጅ ነስታ ተመልሳ ባህረ ኤርትራ ላይ ስትደርስ ባህሩን መሻገር ያጣች። ባለመርከበኞቹም ቢያሏት በእጇ ምን አለ? ገድለ አቡነ የውስጣቴዎስ ይዛ መጣለች። ከዚያ ልጆች ኑ በሉ አለችና አቡነ የውስጣቴዎስ በምንድን ነው የሚታወቁ? በአጽፋቸው። በቃ ያን ገድል እያነበበች እሷም እንደዚያው ተሻገረችው ኤርትራ ባህርን። እህቶቻችን ልብ በሉ። ብዙ ጊዜ የወንድ ቅዱሳን ታሪክ ሲነገር ሴቶች የሌሉ አይምሰሏችሁ፣ በጣም ብዙ አሉ። ግብጽ ገብታ ደብረ ሲሃት ኋላም ደብረ ቁስቋም ገብታ ከዚህ ነው የምኖር እመቤት ያለ ደም አለች። እመቤታችን ተነስታ ሂጂማ ይህ አይደለም ቦታሽ ሂጂ። ቅዱስ ሚካኤል ሂድ ምራታል። እየመራት መጣ። በዚህ በሰሜኑ በኤርትራ በትግራይ አድርጋ መጣ። እዚያ ቦታ ላይ ከመድረሷ ፊት መልአከ እግዚአብሔር አንድ ነገር ነገራት። ከገዳምሽ ከመግባትሽ በፊት አንድ ነገር ይቀርሻል። በዘመንሽ ከጻድቃን ሁሉ የሚበልጥ ትልቅ ጻድቅ አለና ከሱ ተባረኪ፣ መጀመሪያ ምስጢር ተማሪ ብሎ አላት። እስቲ በሞቴ ስም ንገሩኝ፣ በሷ ዘመን በእናታችን ቅድስት ፍቅርተ ክርስቶስ ዘመን ኢትዮጵያ ውስጥ የነበረ አንደኛው ተወዳዳሪ የሌለው ጻድቅ ማን ነው ትላላችሁ? በጣም የሚታወቅ ስም ነው። ዘራቡሩክ። ዘራቡሩክ የዚያን ጊዜ አርፈዋል። ጥቂት ዘመን በፊት አርፍቷል። ማን? አቡነ እስትንፋሰ ክርስቶስ የደብረ አስጋጁ አይደለም፣ የደብረ ቀርሜሎሱ ወይም የአስቄ ቀርሜሎሱ አቡነ እስትንፋሰ ክርስቶስ። ለምን? እስትንፋሰ ክርስቶስ ማለት ጻድቅ ብቻ አይደለም፣ ሐዋርያም ብቻ አይደለም። አቡነ እስትንፋሰ ክርስቶስ የሚታወቁበት አንድ ትልቅ ግብር አላቸው አይደለም። ይሄዳሉ ደብረ ሊባኖስ አቡነ ተክለ ሃይማኖት መቃብር ላይ አባቴ ተነስና አነጋግረኝ ይላቸዋል። አቡነ ተክለ ሃይማኖት አፈፍለው ይነሳሉ። ሃይማኖትህ ምንድን ነው? እኔ የትኛውን ሃይማኖት ልያዝ? ዘመኑ መናፍቃን ፈልቶበት ችግሩን አይደለም። ሃይማኖቴ የሐዋርያት የሰለስቱ ምዕት ተዋሂዶ ነው፣ አንተም በሱ ጽና ብሏቸው አቡነ ተክለ ሃይማኖት ያርፋሉ። ሐይቅ ሄዳሉ። አቡነ ኢየሱስ ተነስና አናግረኝ ብሎል። ደብረ ዳሞ ሄዶ አረጋዊ ከተሰወርክበትና ዋልድባ ወርደው አቡነ ሳሙኤል ና አናግረኝ። ወደ ሐዋርያት መቃብር ዞሮ ሐዋርያት ኑ አናግሩኝ፣ ትክክለኛው እምነት የትኛውን አስቡት። ለዚያ ነው በዘመኑ የነበር እናታችን ፍቅርተ ክርስቶስ ከሳቸው ሄዳ ምስጢር ተመራ መጣች። ከብቃት በኋላ እናታችን ወለተ ጴጥሮስ ከሳቸው ተምራለች። በዚያ ዜና የነበሩ ቅዱሳን በሙሉ የአቡነ እስትንፋሰ ክርስቶስ ተማሪ ናቸው። ከዚያ ሄዳ ያንን ገዳም ዛሬ የሚታወቀውን በፍላቂት ወርዶ ያለውን ምን ታምር ከሚባለው ስፍራ አልፍ ብሎ ያለው ደብረ ሲሃትን ሰራች። በ3 ቀን ነው ቤተክርስቲያኑን የሰራችው። ባይጣረግ እና በስሚዛ የውስካውን ድረስ አለ በእግዚአብሔር ቃል ኪዳን ያን ሁሉ ገድል ሰራች። እኔ ከእናታችን ቅድስት ፍቅርተ ክርስቶስ ገድል ውስጥ የመጨረሻ አንድ ነገር ልጠቅስላችሁ ፈልጋለሁ። እስቲ ክህነት ያላችሁ ሰዎች ዲያቆናት፣ ይሄን የመጀመሪያ ውዳሴ ከንቱ የሚያመጣ ነገር የለውም፣ ከፍ አድርጉት። ጨዋ ነው እንዴ እዚህ የሚማረው? 6 ሰው ብቻ። እሺ አውርዱ። አይ ብዙ ብትሆኑ ለተግሳጽ ይሆነኝ ነበር። ለእናንተ ተግሳጽ የውጭ ሰው አልናገርም፣ እናንተን ብናገር ችግር የለውም። እናታችን ቅድስት ፍቅርተ ክርስቶስ ቅዳሴ ሲገባ ከቤተ ክርስቲያኑ
ትክ ብላ ስታይ አንድ ነገር አስለቀሳት። ያስለቀሳትን ነገር አሁን ምእመን ስለሆናችሁ ልናገር አልችልም። ሁለተኛው ልንገራችሁ፣ የክህነት ጉዳይ ስለሆነ ምን እንዳስለቀሳት ልነግራችሁ። ሁለተኛው ግን ጥንቃቄ እንዲሆናችሁ ልንገራችሁ። ዲያቆናትም ስታቆርቡ ምእመናንም ስትቆርቡ በጣም ጥንቃቄ አድርጉ። ከስጋው ከደሙ ሲነጥብ አይኑ አየ። ለሷም ይታያት ነደ እሳት ነው። ምንድነው ያደረገች? ልክ ቅዳሴው እንደተፈጸመ በሩን ጥርቅም አድርጋ ዘጋችው። ምን ነው አላት? ማንም ሰው እንዳይወጣ። ለ7 ቀን ቀን የለ ሌሊት የለ እግዚኦታ ሜላ እግዚአብሔር ምሕረቱን እስኪያወር ጌታችን በእናቱና በቅዱስ ስጋው በክቡር ደሙ ማንንም ይቅር አይልም። በዚህ ዘመን የመጡብን በሁለቱ ነው አይደል? አንደኛ ስጋው ደሙን በማጋለጥ አንዳንዱ ገልጣችሁ ቅዱስ ይላል፣ አንዳንዱ ሱሪ ለብሰሽ ቆረቢ ችግር የለውም ይላል። ይውላችሁ አንድ ሁለት ልንገራችሁ፣ መቆረብ ግዴታችሁ ነው። ባትቆርቡ ገሃነመ እሳት ነው የምትገቡ። ነገር ግን ለመቆረብ ቢያንስ ከአቅም በላይ የሆነ ነገር እስካልተፈጠረ ድረስ አንዲት ሴት እንዴት ሱሪን እንደ ቅድመ ሁኔታ ታስቀምጣለች? ደጋግሜ ነግሬያችኋለሁ። አንዲት ሴት ሱሪ የሚያምራት ለምንድን ነው? ጾታ ለመቀየር ነው አይደል? አሁን ጾታ መቀየር ሲባል ይቀፋል አይደል? እህቶች ንገሩኝ፣ እንዴት ዋላችሁ? ጾታ መቀየር ይቀፋል አይደለም? ሱሪ መልበስ ጾታ መቀየር አይደለም? የወንዱ ነገር ዛሬ ሱሪ ካማለሽ ነገ ምኑ ነው የሚያምርሽ? ኮኖ ጥያቄ እኔ አንተ ወንድም የጠጉርን ስታሳድግ ምን መሆን እያማረ ነው? ሴት መሆን እያማረ ነው። እንዴት ብለህ አንተ ጠጉርን አሳድገ መቆረብ ትችላለህ? ሰዎች እንደዚህ ይሆናል። እና ሱሪ ከለንድ ለብሼ እንድቆርብ ካልፈቀዳችሁልኝ እንዴት ያለ ጨዋታ ነው? አትችም። በነገራችሁ ላይ ስርዓተ ቤተ ክርስቲያን ላይ ስትመለከቱ ስርዓተ ቅዳሴ ላይ ምን ይላል? አንዲት ሴት ቅባት እንኳን ተቀብታ ይላል። እኔ አይደለም ነው ቃል በቃል መጽሐፉ ነው የሚለው። ቅባት ተቀብታ እንኳን ስጋው ደግሞ መቀበል አትችልም። ቅባት መቀባት አትችልም። በምትቆርቡ ቀን ቅባት ጸጉራችሁ ላይ መቀባት የለም። ፊታችሁ ምናምን ተመወለወል የለም። ይሄ ቫዝሊን ምናምን እንኳን ቢሆን ከንፈር መቀባት የለም። አትችሉ። እንኳን በስጋው ደግሞ ቀን ቅዱስ ጴጥሮስ በየትኛውም ቀን ስርጋዌውን ወይም የጌጥ እንድንጥል ሃይማኖታችን አያዘንም፣ መጽሐፍ ቅዱስ አያዝም። በማንኛውም ቀን ቢሆን ለሴት ልጅ ከሰርጓ ቀን በቀር በሌላ ጊዜ ጌጥ ምን ያደርግላታል? ዓላማው ምንድን ነው? ጌጥ ዓላማው የሰው አይን መሳብ ነው አይደል? የሰርጓ ቀን እንድትታይ ስለተፈቀደላት የሚያያት ሰው ደግሞ የመሰናከል እድሉ ጠባብ ነው። ለምን? ኦሬዲ እየተዳረች ለሳምበዲ ተሰጣ ከሱ ጎን ያለችው የሚፈልጋት እንኳን ቢኖር በተስፋ መቁረጥ ነው የሚያያት ይዛን ቀን። ያን ቀንም ቢሆን ደግሞ ዝም ብለሽ ምናምን ተለቅለቂ አይደለም። ቢያንስ ጥሩ ልብስ ይለበሳል እንጂ አሁን ራሱ ተክሊል ተብሎ እኔ ይገርመኛል። ጠቅላላ ምንድነው የሚባል ይሄ ከሰርግ በፊት ሴቶች የሚያደርጉት ነገር መሸፈን ነው መፈሸን ምንድነው ይባል? አምጡት እናንተ። ይኸውልሽ ተክሊል ላደርስ ነው ብለሽ እንደዚህ ያለ ነገር ውስጥ እኔ በሞቴ እንደው ራስሽን አታምኚው? እንዴት ዋላችሁ? ራስሽን አታምኚውም ወይ? ምናምን ተቀብተሽ ሰው ምን እንዳይሽ የምትፈልጊ እንዲህ የግራ እኮ ነው የሚገባኝ። እንዲያድርጋ ከእግዚአብሔር ምሕረት ወርዷል። ምሕረት የወረደበትን መንገድ እሱም ስርዓተ ክህነት ስለሆነ እናነሳውም። ግን እንዲያድርጋለች እናታችን ፍቅርተ ክርስቶስ። ኋላም ብዙ ትውልድ የሚያስምር ቃል ኪዳን ተቀብላ የሚገርማችሁ ነገር አንድ የሚያስገርም ነገር አላት። ሁሉ ጊዜ ጸሎት ስታደርስ ቅዱሳን ይመጡላታል። ከሁሉ በላይ ግን ዳዊትን መዝሙረ ዳዊት ሁሉ ጊዜ የምትጸልይ ቅዱስ ዳዊት ከጎኗ ተቀምጦላት በጣም አክብሮትና መውደድ ነበራት። ኋላም ልታርፍ ስትል ማን የመጣ? ቅዱስ ዳዊት። እሱ እየዘመረላት ነው። ጌታችን ታቅፎ ይዟት ሄደ። እናታችን ፍቅርተ ክርስቶስን አለፍ እያልን ታሪክ ትንሽ ብናነሳም እንኳ እስቲ ዛሬ ትንሽ እሷ ላይ እናተኩር ብዬ ነው። እግዚአብሔር በረከቷን ያሳድርብን። እንደ ስሟ ጣዕመ ዜናዋ ሁለንተናዋ መልካም የሆነ እናት ናትና እማምዑዝ ብለዋታል። ፍቅርተ ክርስቶስ የምንኩስና ስሟ ነው። በድጋሚ በረከቷን ያሳድርብን። ያን ቀን ቅዱስ ቢላካሪዮስ ነበረ። ሰዓት ለመቆጠብ ሰዓታችን እየሄደ ነው መሰለኝ። አዎ እሺ፣ ስም እንጥራ ከዚህ በኋላ። በ30 አባታችን መጥምቀ መለኮት ቅዱስ ዮሐንስ ራሱ የተገኘችበት፣ በአንድ ጻድቁ ማቱሳላ የሄኖክ ልጅ ረጅም ዕድሜውን ኑሮ በ969 ዓመቱ ያረፈበት፣ ቅዱስ አረጋዊ የኢየሩሳሌም ጳጳስ የነበረ
በ220ዎቹ አካባቢ በተሾመ በ30 ምናምን ዓመቱ ያረፈ ቅዱስ በርኪሶስ ዓመታዊ በዓሉ ነበረ። እለእስክንድሮስ፣ መርቆሬዎስ፣ ሌሎችም ቅዱሳን ነበሩ። ትናንት በሁለት አባታችን ቅዱስ መከራዊ ከሰማይታት በዜና ሰማይታት ውስጥ እኔ ባለኝ የንባብ ዳርቻ መጠን በእድሜ በጣም ትልቁ ቅዱስ መከራዊ ነው። በ131 ዓመቱ ነው የተሰዋ። ስንት ዓመት? ስንት? አዎ። እና እኔ ሰማይትነቱ ግሩም ነው፣ ታምራቱ ድንቅ ነው፣ ብዙ መከራ ተቀብሏል። ሁለት ነገር ብቻ ነው ማነሳላችሁ። አንደኛ ሰማይትነቱ ሲመጣ አንድ ነገር በጣም አስለቅሶታል። ሰማይትነት ሲመጣ የመጀመሪያ ክፋቱ ቤተክርስቲያን ትጠፋለች። መጀመሪያ አሕዛብ እኛን ሲገሉ አላስተዋሉም ማለት ነው አይደል? ቤተክርስቲያንን ማጥፋት ከጀመሩ ግን ማስተዋል ጀምረዋል። ማስተዋል ማለት የክፋት ማስተዋል ማለት ነው። ምክንያቱም ሃይማኖትን ክርስትናን ማጥፋት የሚቻለው ቅዱሳት መጻሕፍትን አድባራትንና ሊቃውንትን በማጥፋት ነው እንጂ ምእመንን እና ካህንን በመግደል ብቻ አይጠፋም። ለምን? አንድ ምእመን ቢሞት ሌላ ምእመን ይተካል። አንድ መምህር ካለ ሺውን ይተካዋል። መምህር ምላችሁን ይህን ሳይሆን ጉባኤ መምህራንን ማለት ነው። ሺውን ይተካዋል። መጻሕፍት ካሉ ያን አንብቦ ሰው እንደገና ይነቃቃል። እና የቅዱስ ሰው ቤተክርስቲያን ውስጥ ገብቶ የጽዮን ደጆች ሆይ የፀሐይ ብርሃን እንኳን አግኝቷችሁ የማያውቅ እንደምን ትጠፉ? ንዋያተ ቅዱሳት የእግዚአብሔር ቅዱስ መስዋዕት ሲሰዋባችሁ የኖራችሁ ንዋያተ ቅዱሳት እንደምን ትሆኑ ብሎ አልቅሶ ነው የወጣ። አንደኛ። ሁለተኛ ነገር እድሜው ይገርመኛል። ከ131 ዓመቱ 8 ቀንሱ ስንት ይመጣል? ንገሩኝ። 123 አይደል? 123ቱ በይፋ የታወቁ የአገልግሎት ዘመናት ናቸው። አሁን ለምሳሌ አንዳንድ ጊዜ ይባላል አንተ ስንት ዓመት ነው ያገለግል? ከሰንበት ትምህርት ቤት ዓመት ቆይቻለሁኝ። አዎ ምንም ለውጥ የለውም። ዝም ብሎ ይዘምራሉ፣ ከበሮ ይደበድባሉ፣ እኔም ደከመኝ ሰለቸኝ ይላል። ሰንበት ትምህርት ቤት የምትመጣ መጀመሪያ ምን ፈልገህ ነው? ሰንበት ትምህርት ቤት አለቃ ነሽ? እዚህ ሰንበት ትምህርት ቤት አስተባባሪ። ሰንበት ትምህርት ቤት ውስጥ ይውላችሁ የሰንበት ትምህርት ቤት በረከቱ መዝሙር ነው፣ መርገሙም መዝሙር ነው። ያዝናለሁ ይገርምኛል። በረከቱ መዝሙር ነው፣ መርገሙም መዝሙር ነው። ሰንበት ትምህርት ቤትን ያኖረው እስካሁን መዝሙር ነው። ሰንበት ትምህርት ቤትን በቁሙ የገድለው መዝሙር ነው። መዝሙር ስላችሁ ስብሐተ እግዚአብሔር ሳይሆን ያንኑ መያዝ አለመቻል፣ አያያዝ አለማወቅ እኮ ነው። መዝሙር መልካም ነው አይደል? ሰብሕዎ ለእግዚአብሔር በሉ እስቲ። እስመ ሰናይ መዝሙር መዝሙር 146 ቁጥር 1 ላይ ያለ ነው አይደል? መዝሙር ምስጋና መልካም ነውና እግዚአብሔርን ምን በሉ አመስግኑ ይላል። እና ምን ያህል ስንቆይ ነው ብዙ ያገለግልን የሚመስለን? አባ መከራዊ ዲቁና ተሾመ። 24 ዓመት በዲቁናው አገለገለ። ስንት? ቅስና ተሾመ። 30 ዓመት አገለገለ። ስንት? 30 እና 24 እንደምርልኝ 54። ጵጵስና ተሾመና 69 ዓመት አገለገለልህ። ደምረው እሱን 123 አትለኝ? ይሄ ሁሉ ሆኖ ለአባ መከራዊ የአንድ ዓመት ያክል አይሰማውም አገልግሎቱ። ድክም ይላል። አሁን እኛ ምህላ እዛ አብዬ ጊዜ ያለው ሰለስቱ ምዕት አዳራሽ ላይ ምህላ ከጀመርን ወደ 6 ዓመት ሆኗል። 7ኛ ዓመት አሁን 7 ዓመት ሊሆን ነው እንግዲህ 6 ዓመት ከመንፈቅ ከ7 ወር ከ8 ወር ሆኗል። እና ብዙ ሰው ድክም ይላል። በየቀኑ ምህላ ምንድነው በየቀኑ እግዚኦታ ሚል ይመስለኛል። እኔን ግራ የሚገባኝ ነገር እንዴት ዋላችሁ? በየቀኑ ጧጧ ስትነሱ ልብሳችሁን አትለብሱ? ንገሩኝ። ይሰለቻል? ምሳ ሰዓት ላይ እራት ላይ አትበሉም? ይሰለቻል? ምን ነው እግዚኦታው ይሰለቻል ታዲያ? ምን ነው ስብሐተ እግዚአብሔር? አንድ ሰው 1000 ዓመት የሚኖር መብላት ይሰለቻል? ዛሬ ሰለቸኝ ብለህ ራቁትን ትወጣለህ? ቅጥም አድርገን አስረን አማኑኤል ሆስፒታል እሱን ስለምታውቅ ሳትለብስ አትወጣም። እና የዚህ ቅዱስ የአገልግሎት ዘመኑ ይገርመኛል። የዚያን ቀን ሌላኛው በዓል የነበረ አባታችን ቅዱስ ጎርጎርዮስ ዘሮሃ ነው። አሁን ልብ በሉ። የሰው ልጅ መቼስ ከመቤታችን በቀር ኃጢአት የማይሰራ ያልሰራ የለም። ቅዱስ ጎርጎርዮስ ሮሃ ሰርሜን የምትባል ጥንታዊት ሀገር ናት። በሶሪያ ሰሜን አካባቢ ያለች እግዚአብሔርን በጣም የሚወድ ከመሆኑ በፊት ምን ነበረ? አንደኛ ሽፍታ ታውቃላችሁ? እንዴት ዋላችሁ? ሽፍታ ታውቃላችሁ? ንገሩኝ። ወዴት ታወቃችሁ? በወሬ ነው። እኔ ሽፍታ ላስተዋውቃችሁ። እንዴት ዋላችሁ? ሽፍታ ላስተዋውቃችሁ።
ይዋለ ራሳችን እያንዳንዳችን ሽፍትነት ምንድነው? መሸፈት ምንድነው? ማመጽ አይደል? መጀመሪያ ነገር ስርቆት እኮ አይደል? መጀመሪያ ማመጽ ነው አይደል? ከማመጽ በተጨማሪ ደግሞ ስርቆት አለው። ለማመጹ ከኛ በላይ በቤተ ክርስቲያን ላይ በእግዚአብሔር አምልኮት ላይ ያመጸ ከኛ በላይ ማን አለ? ከእግዚአብሔር ገጸ ምሕረት የሸፈተ ከኛ በላይ ማን ኑሮ ነው ሌላውን ሽፍታ የምንለው? ለስርቆቱ አስራቱን በኩራቱን የምንበላ የእግዚአብሔርን ሐቅ የምንበላኛ ያለን አለድን። ይሄ ሰው ስርቆት ለመደ፣ ይሄ ሰው ሽፍትነት ለመደ፣ ይሄ ሰው ዝሙት ለመደ። በጣም ብዙ። በዚህ ሁሉ ነው ግን አንዲት ነገር ከልቡ ነበረች። ምንድናት እሷ? እመቤታችን ይወድ ነበር አይደል? እመቤታችን ስለሚወዳት ቆንጥጣም ገርፋም እንብላም መለሰችውና ለንስሐ በቃችው። ገዳማዊ ሰው ሆነ። በቃ ፍጹምነት ደረሰ። ዛሬ እመቤታችን እንድንጠላ እያስተማሩን ነው። ጥሏት አይደለም የሚላችሁ ደህና ዋላችሁ። ስለ እመቤታችን ክብር አሁን ሰሞኑን ይሄ ሶሻል ሚዲያ ላይ የተወሰነ ደቂቃ ስገባ በስመ አብ ቅርታ አድርጉልኝ፣ አንድ ጊዜ ራሴን በጥፊ መትቼ እንኳን ውስጤ ራሱ ማለት ማየት እንዴት ፈጣሪ ሲሰደባ ያለሁ እኔ ማስረጃ ተብሎ ተመልከቱ ሰላሞች እኮ እንዲህ ሲሆን ዛሬ ነው እንዴ ከንቅል ደንቆሮ የሰማ ቀን ያብዳል ይላሉ አባቶቻችን። ዛሬ ነው እንዴ ሰማችሁ ሰላሞቹ መድኃኒታችን ሲሳደቡ? ዛሬ ነው እንዴ የምታውቁ? ድሮኛ ተሳዳጅ የሆንበት ምክንያት እዚሁ ጉባኤ መድኃኒታችን ሲሳደቡ ትንሽ መልስ ተሰጠት ብሎ ያ ሁሉ ነገር ስንባል ማን ነበር? ዛሬ ምን ነው ደርሰ 7 ዓመት የደነቆረ ሰው መሰልክሳ? በዚያ ላይ ደግሞ እንዲው አለማፈር ማስረጃውን ለሚሰጠው ሰው ሰጡት እንጂ በአደባባይ ላይ ተለጥፎ እኛ ስንት ጊዜ ጌታችን ለወጡ ስብሐት እሱ ላይ ስድብ ሲነገር እንዴት ለንስማ? እኔ በቀደም ራሴን የጠላሁኝ ገና ከፍቸው ሲጀምሩት ምን እንደሆነ ስላገባኝ በቃ ዘግቼው ወጣሁ። ግን ጭንቅላቴ ውስጥ አልወጣልኝ። እንግዲህ የሆነ ደካማውኝ ነው ብዬ ልገምት። በሞቴ በጌታችንና በእመቤታችን ላይ ከምስጋና በቀር ሌላ ምንም ነገር ሲባል አትስሙ። በዚህ ዘመን እመቤታችን ጥላ አይደለም የሚልህ ምንድነው የሚልህ? መንገድ ነው የሚያመቻችልህ። መንገድ ነው የሚያመቻቻል። እመቤታችን እኮ እንደዚህ አለባት እንደዚህ ናት። ልብ በሉ። ከእመቤታችን በላይ ማን አለን እኛ ከፍጡር ወገን? ከክርስቶስ ቀጥሎ። በነገራችሁ ላይ እንዴት ዋላችሁ? እናንተ እዚህ የመጣችሁ ለምንድን ነው? ለመማር ነው አይደል? እንዴት ዋላችሁ? ከዚህ የመጣችሁ ለምንድን ነው? ለመማር ነው አይደለም? ይኸውላችሁ እንዲያስተምራችሁ የፈለጋችሁት ከፊታችሁ የቆመው ሰው ከሆነ እኔ የእመቤታችን ስም ሳልጠራ መዋል አልችልም። ኧረ መራመድም አልችልም። ስለዚህ የእመቤታችንን ፍቅር ማጽናት አለብን። ይሄ ቅዱስ ጎርጎርዮስ እመቤታችን ስለወደደ ለንስሐ በቃችሁ። የብቃቱ መገለጫ ቅድም የእናታችን ፍቅርተ ክርስቶስን ልጅ የት ወሰደው ብለናልን? መልአክ ብሔራዋን ቅዱስ ጎርጎርዮስን ደግሞ መልአኩን ልካ አምጣልኝ ጎርጎርዮስን አለችው። ይዟት ሄደ። እስቲ በገነት ያሉ ጻድቃንን አስጎብኘው አለችው። ይሄ ነው የዓለማችን ምርጡ ጉብኝት። መጀመሪያ ጉብኝት የጀመረ በማን ነው? በአባታችን አዳም። የጉብኝቱ መጨረሻ ማን አደረሰው? ከመቤታችን። አስጎብኝቱ አስቡት። እኔ ናፍቃለሁ። እንደ ቅዱስ ጎርጎርዮስ ያለ ንስሐ እንደ ቅዱስ ጎርጎርዮስ ያለ ቅድስና የለንም። ግን ሚቻልና መብት የሚሰጥ ቢሆን ምንድነው ማደርገው? ረንዶም መብርሃን ረንዶ አንድ ቀን እዚያስ እንደው አንድ ቀን አንዳንድ ጊዜ እኮ ወዳጆቿም ይዛቸው ትመጣለች አይደል? ይዛቸው ትመጣለች። የሚያዩ እኮ አሉ። ይዛቸው መጣ እነዛ አሉ የሚያዩ እኔ ሆን እንዳትል እንዲህ ያለ ነገር እንዳትል አንተ እንኳን እመቤታችንና ቅዱሳንን ለማየት እኔ እንኳን እመቤታችን ቅዱሳን ለማየት የለም ከዚህ ለመምጣታችን ራሱን ሳያስፈልገን ነበረ። የተቀደሰ ስፍራ ለመርገጣችን ያስመኛል። ሁሉን ቅዱሳን ከጎበኘ በኋላ ተመልሶ መጥቶ እመቤታችን አገኛት። ደስ አለ፣ ሰገደላት። ኋላ መጨረሻ ግን አንድ ሽማግሌ ጽህሙ ነጭ የሆነ ጠጉሩ ነጭ የሆነ የብርሃን ልብስ የለበሰ ንጉስ የሚመስል ሲመጣ ወዲህ መላእክት ወዲህ ደናግል ከበውት በረከቱን እየተቀበሉ ሲመጡ አይቶ አድንቋል። ማን ነው ብሎ ሳይጠይቅ ያ የመጣው ሽማግሌ እግዚኦ እግዚእነ ጥቀ ተሰብሐ ስምከ በኩሉ ምድር፣ አቤቱ ስምህ በመላው ምድር ምን ሆነ ተመሰገነ ብሎ ከመላእክት ጋር ከደናግል ጋር ሲያመሰግን አየውና ይሄማ ማን ነው? ቅዱስ ዳዊት ነው ብሎ የመጨረሻውን በረከት ከመቤታችንና ከሱ ተቀብሎ መጥቷል። የሮሃው የሰረሜኑ ቅዱስ ጎርጎርዮስ። ሌላው
እዚህ አገው ምድር ከተነሱ ቅዱሳን መካከል አንደኛው አባታችን መክፈልተ ማርያም ያበርገሌው እዚያ ገዳማቸው ዛሬ ድረስ ይኑር አላወኩም። ጥንት ነበረ። ዓመታዊ በዓላቸው ነው። ዛሬ አባ ቆዝሞስና አባ በርፎኒዮስ ግብፃውያን ናቸው። ዓመታዊ በዓላቸው ነው። ሰዓቱ ሄደ ይሆን? ሄዷል። ነገ 4 ነው። ጠቢቡ ጻድቁ የቅዱስ ዳዊት ልጅ የእስራኤል ንጉስ ቅዱስ ሰሎሞን ዓመታዊ በዓሉ ነው። ነገ ኢትዮጵያዊቷ ጻድቅት እናታችን ሀይመተ ሥላሴ ዓመታዊ በዓሉ ነው። ቅዱሳን ኦሊዮስ ጉባኤ ጳጳሳት በ5 ስም አጠራሩ የከበረ ቅዱስ ሰው የጻድቃን አለቃ አባታችን ገብረ መንፈስ ቅዱስ፣ አባታችን ሰረባሞን፣ አባታችን ዘመደ ብርሃን፣ የኢትዮጵያ ንጉሠ ነገሥት አፄ ገብረ መስቀል ጻድቁ፣ እናታችን ቅድስት አውዶክስያ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ6 ቅዱስ ቴዎዶሲዮስ ተአማኒ ከሰለስቱ ምዕት አንዱ ነው ይባላል። ቅዱስ ቴዎዶሲዮስ ተአማኒ፣ ጻድቁ አባታችን ዘሩፋኤል፣ እንጦንስ፣ አርከሌድስ፣ ሰማዕቱ ቅዱስ ዲዮስቆሮስ ግብፃዊው፣ ተንባላት አሕዛብ መሐመዳውያን የገደሉት ዓመታዊ በዓሉ ነው። በ7 የኢትዮጵያ ንጉስ ቅዱስ ቴዎድሮስ ቀዳማዊ ዓመታዊ በዓሉ ነው። ቅዱስ ቴዎዶጦስ ታላቁና ሰማዕቱ ቅዱስ ፊልሞንና አብላኒዮስ አሉ። በ8 ሐዋርያው ቅዱስ ማትያስ ግዝት ነው። ሐዋርያው ቅዱስ ማትያስ፣ ሰማዕቱ ቅዱስ አርያኖስ ሊቁ አባ ዮልዮስ ዓመታዊ በዓላቸው ነው። በ9 ሐዋርያው ቅዱስ ኩትን ነንድሪያኖስ፣ በ10 ቅዱስ መስቀል ዕፀ ሕይወት ዕፀ መድኃኒት ዓመታዊ በዓል ለዚህ ነው። ታቦት አይወጣም። እንደ ጥንቱ ስርዓት መስቀል እየዞረ ብቻ ነው የሚከበር። ከበሮ የለምን የለ እንደ ስርዓቱ ነው። እዚህ መስቀል መጋቢት መስቀልና መጋቢት መድኃኔ ዓለም እንደ ቤተ ክርስቲያን ስርዓት ሲከበር ማየት ከፈለጋችሁ መንበረ መንግስት ነው መምጣት። መንበረ መንግስት ነው። ቅዱስ መስቀልና መጋቢት መስቀልና መጋቢት መድኃኔ ዓለም ማክበር እዚህ ነው። የዚያን ቀን የዲማው የደብረ ድማ አቡነ ተከስተ ብርሃን አባ በኪሞስ ዓመታዊ የዕረፍት በዓላቸው ነው። በ10 በ11 ቅዱስ ቴዎቄጤኖስ ሰማዕቱ ዓመታዊ በዓሉ ነው ነው። እሺ ዝም ብዬ ገፋሁት። እሺ ለሁሉም በ10 ሳይሆን እንካማ ጉባኤ ያላቸው በ10። ስለዚህ በ9 ነው ታዲያ መገናኛው። እንዴት ዋላችሁ? በ9 ነው መገናኛው። ስለዚህ በ9 ማክሰኞ እናደርግና ረቡዕ የደብሩ ጉባኤ ስለሚኖር ማለት ነው። አሁን ማጠቃለያችን ላይ ደርሰናል። አሁን የቅዱሳኑን ነገር ከተነጋገርን በኋላ ምን ቀረን? ስለ ትዕግስት ለመነጋገር 2-3 ደቂቃ እንጠቀም። ለምን እንዴት ትዕግስት የሌለው ሰው ስለ ትዕግስት ያስተምራል? ወገኖቼ አውቃለሁ መንኖ ጥሪትም ሳይኖረኝ ሳምንት አስተምሬያለሁ። ትትና የሌለኝን 2 ሳምንት አስተምሬያለሁ። ግን የምንማረው ልምምድ ለማድረግ አይደለም። የቅዱሳን ታሪክ ላይ ዛሬ ስላተኮርን ትዕግስት ምንድን ነው ካሉን በቀጥታው አማርኛ ትዕግስት ማለት ተአገሰ፣ ቻለ ነውና መቻል ማለት ነው። መቻል ምን አይነት ነው ቢባል በህዋሳቶቻችን በቃልም ይሁን በተግባር የሚመጣውን ነገር መቻል ነው። አቻቻሉ 2 አይነት ነው። በቃል የሚመጣ ይኖራል። ለምሳሌ አንድ ሰው በዓይን አይቶ መታገስ አለ አይደል? በዓይናችን ሰዎች የሚያበሳጭን ነገር ሲያደርጉ ልናይ እንችላለን። ያንን መታገስ ነው። በዓይን አይቶ መታገስ አለ፣ በጆሮ ሰምቶ መታገስ አለ። እሱ ብቻ አይደለም፣ በአፍ ቀምሶ መታገስ አለ። ቅዱሳን አባቶቻችን መራራ ነገር ይበሉ ነበር አለ። እንዴት ዋላችሁ? የሸተተ የገማ ለአፍ የማይመች ነገር ይመገቡ ነበር። እሱ በአንደበት የሚገባ ነገር መታገስ ነው። ከተመገቡ በኋላ ሆድ ቁርጠት የሚያመጣ ነገር አለ አይደለም? ሆድ ቁርጠት እንደሚያመጣ እያወቁ ስለ እግዚአብሔር ፍቅር ያን ይታገሳሉ። መታገስ ሲባል ብዙ አይነት ነው። ሰዎች ሲሰድቡንም ይሆናል፣ ክፉ ነገር ሲያሳዩንም ይሆናል። ብቻ የሚያደርጉብንን ነገር መታገስ ነው። ለዚህም አብነቶቻችን ነቢያት ናቸው። እነ ቅዱስ ኤርምያስ ለሕዝቡ ጥቅም ብለው ቢያስተምሩ በድንጋይ ወግረዋቸዋል። ኢሳይያስን ንስሐ ግቡ ቢላቸው በመጋዝ ሰንጥቀውታል። ሕዝቅኤልን በድንጋይ ወግረውታል። ብዙ ነቢያት ስለ እግዚአብሔር ፍቅር ሲሉ ታግሰዋል። ሐዋርያት በዓለም ዳርቻ ዞሮ ያን ሁሉ መከራ ታግሰዋል። ሰማዕታት፣ የሰማዕታት ትዕግስት ደግሞ የተለየ ነው አይደል? ቅዱስ ጊዮርጊስን አስቡ።
ሌሎችንም ሰማዕታት አስቡ። ቶማስ ዘመራስን አስቡት። ቅዱስ ቶማስ ዘመራስን ስንቴን የቆራረጡት? ስንት ዓመት? 22 ዓመት አይደለም። ለደቂቃ አንዲቷ አጽቅ ብትቆረጥ መታገስ ይቻለናል? ትዕግስት ማለት ይሄ ነው። ለምን? ጣቱን ሲቆርጡት እርሱ የጌታችንን ቸርነት የጌታችን ትዕግስት እያሰበ ነበር ይታገሰው ነበር። ጻድቃንን ተመልከቷቸው። 70 ዓመት 80 ዓመት ሰው ሳያናግሩ እንደነ ቅዱስ አርሳኒዮስ ዝም ብለው ምንም ነገር ቢደረግባቸው አይመልሱም። እንደነ አባ አጋቶን ሲሰድቧቸው ዝም እያሉ። ደናግልን ተመልከቷቸው። አስባችሁታል? ጾር የወጣትነት ጾር አለ አይደለም? የዝሙት ሸክም ያንን እንደምን ችለው ትኖሩ? ገብረ መንፈስ ቅዱስ 562 ዓመት እህል ሳይበሉ የመኖራቸው ትዕግስት አይደነቅም? ስንት ነገር አለ። የቅዱሳን ጠቅላላ የቅዱሳን ሕይወታቸው በሙሉ ምንድነው? ትዕግስት ነው። ትዕግስት ነው። ከዚህ ሁሉ በላይ እመቤታችን ድንግል ማርያም 64 ዓመት ስትኖር የፈጣሪ እናት የሰማይ የምድር ንግስት የመላእክት እህት ንጽሕት ድንግል እመቤታችን ንግስቲቱ እንደተራሰው ስትገፋ ስትሰደድ ላቲ ስብሐት ስትራብ ስትጠማ አንድ ቀን አማራለች። ትዕግስት ማለት እሱ ነው። ከሁሉ በላይ ግን ማን እንደ እግዚአብሔር ወልድ ክርስቶስ የመድኃኒታችን ትዕግስት እጹብ ነው አይደለም? እጹብ ነው። እያስተማረ ሲሰድቡት። በነገራችሁ ላይ እርሱ እኮ ባለቤቱ አንደበታቸውን የፈጠረ ነውና አፋቸውን መዝጋት ይችላል። እኔ ስልጣን ቢሰጠኝ የሚሰድበኝን በሙሉ አፉን አይደል ድርግም የማደርገው ነበር እንዴ? ሞኝ ነኝ ቁም የስድብ የምሰማ? አፉን ቁልፍ አድርጌ እንግዲህ ቅመሳት። አሁን ልክፈትልህ አትሳደብም እለዋለሁ። ኧረ በምልክት ይላል ከፍቼልሃለሁ እላለሁ። ችግሩ እግዚአብሔር እንዲላለው ሰው ስልጣን አይሰጥም። ማሰብ ነው። የጌታችን ከትዕግስቱ በላይ ትዕግስቱ ለመናገር ይጨንቀኛል እንጂ ከሁሉ ታውቃላችሁ፣ ደጋግሜ ነግሬያችኋለሁ። ከርግዘቱ፣ ከቅንዋቱ፣ ከኩርዓቱ፣ ከጽፋቱ ከነዚህ ሁሉ በላይ የሚጨንቁ ሁለት ነገሮች ነው ያሉ አይደለም? ሁለት ነገሮች። አንደኛው ሎቱ ስብሐት እግዚአብሔር ሆኖ ሳለ ምራቅ ሲተፉበት እንደምን ታገሰ። በነገራችሁ ላይ ምራቅ እናንተ አካላችሁ ላይ አይደለም ከፊታችሁ ላይ አንድ ሰው መጥቶ ጽቅ ብሎ ቢተፋ ምን ይሰማችኋል? ሁለተኛውና ከባዱ ነገር ጌታችንን አዋረድን ብለው ራቁቱን የሰቀሉት አይደለም? ፀሐይ ጨለማ ሆና ጋረደች እንጂ አስቡት። ይህን ሁሉ ሲያደርጉ አባ ጊዮርጊስ ምን አለ? እንዘ ይጽዕልዎ ይጻለ ሲሰድቡት ጌታ መልሶ ተሳደበ። ወንዘ ያሐምምዎ ይተቀየመ ሲያሰቃዩት ቅር እንኳን አላለውም። ለዚያ ነው ሀፍረተ መስቀል አመት አገሰ። በመስቀል ላይ የተደረገችውን ሀፍረት እርሱ እግዚአብሔር እርሱ የሰማይና የምድር ፈጣሪ ሲሆን ታገሰ። ዛሬ መድኃኒታችን ክርስቶስን ቅዱሳን አባቶቻችን ደጎቹ ሲነጋገሩት አንድ ነው አይደል? ምኞታቸው የመስቀሉን ትዕግስት ለማየት ይመኛሉ አይደል? እግዚአብሔርነቱን በተግባር ስለሚያውቁ የመስቀሉን ትዕግስት ማየት ይፈልጋሉ። ልክ አባ ቄርሎስ የሚባል ገዳማዊ ሰው ጌታዬ ያንተን ትዕግስትና ፍቅር እረዳ ዘንድ አንተ በመስቀል ያደረካትን ትዕግስት ስጠኛለሁ። አይ አትችለውም አለው። ስጠኛለሁ። እሺ አለው። እልፍ ቢል ሽፍቶች አገኙት፣ ደበደቡት። እየደበደቡት የሱ መውደድ ግን ይጨምር ነበር። እየገረፉት ኋላ መጨረሻ ጸጉሩን ከነቆዳው ነው የገፈፉት። እንደዚያ እያደረጉት እንኳን ልክ እናት ልጆቿን እንደምትወደው ወይ አንድ ሰው በጎ ላደረገለት ሰው የሚሰማው ስሜት ነበር የሚሰማው። በጣም አልቅሰው ጌታዬ ይሄንን የሰጠህን ውሰድልኝ ካንተ በቀር የሚችለው የለም ብለዋል ይባላል። እና ትዕግስት ይሄ ነው። ታዲያ እኛ ምን እናድርግ ነው ባጭር? ትዕግስት በአንድ ቀን የሚገኝ ነገር አይደለም። ተናዋላችሁ? ትዕግስት በአንድ ጀንበር የሚገኝ ነገር አይደለም። ልክ ለሌሎችም እንዳልነው ለዚህም የመጀመሪያው ትልቁ በር ምንድን ነው? ጌታ ሆይ በሉ እስቲ ከቁጣ ትዕግስትን ስጠኝ። እንደዚህ ብሎ ጠዋት ማታ ጌታ ሆይ ትዕግስትን ስጠኝ፣ ትዕግስትን ስጠኝ ጌታ ብሎ አንድ። ሁለተኛ ልምምድ ማድረግ ማለት ምን ጊዜም የሚያበሳጭ ነገር ይገጥመናል። የሚያበሳጭ ነገር ሲገጥመን መናደድ አይቀር ማለት ሰውነት ቁጥጥ ሲል አንዲት ነገር ተማሩ። እንደዚህ አድርጉ እስቲ። በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ። አዎ ነአሃቤ መንፈስ ቅዱስ በሉ እስቲ። መንፈስ ቅዱስ ጌታዬ ወደ እኔ ና እባክህ ብሎ የሚያበሳጭን ነገር ስናገኝ ቶሎ መጀመሪያ ራስን መቆጣጠር፣ ይችል መለማመድ፣ ከጸሎት ባሻገር ልምምድ ማድረግ። እነዚህን ሁለት ነገር ነው የምነግራችሁ። ማጠቃለያ ግን የሚሆነው በስመ ትዕግስት ግን ግዴለሽነትና ቸልተኝነት ብዙ ሰው ላይ አለው። ቤተ ክርስቲያን ላይ ይሄ ሁሉ በደል እየደረሰ እያዩ ዝም ማለት ትዕግስት ነው? በሞቴ አንድ ነገር ልንገራችሁ። ለምሳሌ እናንተ ጓደኛሞች ናቸው አይደለም? እኔ አንቺን ብሰድብሽ ብትሺ ጥሩ ነው አይደለም? ብትታገሽ ጥሩ ነው አይደለም? እህትሽን ብሰድባት መታገስ ነው? አሁን አራ ብለሽ መታገስ እኛ ላይ የሚደርስ ነው እንጂ ሌላ ላይ የሚደርስ ነገርን አይደለም። እንዴ በወንድሜ ቁስል እኔ ታገሳለሁ እንዴ? በቤተ ክርስቲያንም እኔ ታጋሽ ነኝ ይላልው እንዴ? ስለዚህ ከቤተ ክርስቲያን ጋር አፋዊ በሆነ ወይም ከኛ ውጪ ወንድም እህት እናት አባት ሲገፉ ሪአክት የምናደርግበት የምንመልስበት መንገድ እግዚአብሔርን ማስቀይም መሆን አለበት እንጂ መቆጣት አለብን። ለምን? በቤተ ክርስቲያን ቁጣ የተፈቀደበት ስፍራ አለ። ቅዱስ ዳዊትም በመዝሙር 4 ላይ ምን አለ? ተምኡ ምን በሉ? ተቆጡ በሉ እስቲ በሉ በደንብ ነገር ግን አትበድሉ። አይቁጣችሁ በደል የሚያመጣ እንዳይሆን። ባለፈው ዛኛው ጉባኤ ነግሬያችሁ የለ ፍትሐ ነገሥት ልጅን ስትቀጣ ጨንገሩን መሬት ላይ አድርገ ከልጁ ጋር አብረ ባርከዋል አይደለም? አላስ ብስጭት ሲመጣ ድርግም ማድረግ ቢጨንቅ በቃ ዝም ብሎ በር ላይ ያስቀምጡ ያችን ጨንገር ሲወጡ ሲገቡ በስመ አብ። ለምን? ብስጭት የመጣ ቀን አንስቶ በለው ነው። በዚያ ሰዓት ምን ትዝ ይላል? በስመ አብ ልበል በራ እኔ ራሱ ፈተንኩት እኮ ሲበሳጭ ወይዳ አንተ ብሎ መማታት ሆነ እኮ። ሕፃን ነው እንጂ ደግሞ ሌላ ሰው አይደለም። ሕፃን የገዛ ልጅ ነው እንጂ የሰው ልጅ አነካም። እና ቁጣ ይገባል። ነገር ግን ወይ ተአብሱ ምንድነው? በእናንተ እንግሊዝኛ ቁጣህን ማኔጅ አድርገው እኮ ነው፣ አስተዳድረው፣ ተቆጣጠረው ነው እኮ። ምን ምክንያቱም አንድ ሰው ልክ ብስጭት ይሰማል፣ ቁጣውን ወዲያው እርምጃን ሳትወስድ ምንድነው የምታደርገው? ምን ምላሽ ልስጥ? ቤተክርስቲያን ላይ ለተደረገ ነገር ይሆናል። ወንድም እህት እናት አባት ጎረቤት ለተደረገው ነገር ምን ምላሽ ልስጥ ነው። ስለዚህ ይሄ ምን ይባላል? ትዕግስት እኮ ነው። ተቆጥተሃል። ለምን? ማት ዘበርት እንደሚባለው ይሄ የሚገባ ቁጣ ነው። አንተ ሳትነካ ሌላ ሰው ሲነካ ከተቆጣ ይሄ መልካም ቁጣ ነው። እሱን ተቆጣጠረውና ከዛ ምላሹን ማዘጋጀት ነው። እመቤታችን ድንግል ማርያም ላይ ፈጣሪያችን ላይ ቤተክርስቲያን ላይ ያው ሁሉ ስድብ እየዘነበ እያየ ዝም ብትል አንተ የቤተክርስቲያን ቁጥር 1 ጠላት ነህ። ታጋሽ ሳትሆን አንተ ፌዘኛ ነህ። ፌዘኝነት ነው፣ ነውር ነው። እና በስመ ትዕግስት ብዙ ሰው አይታችሁ ከሆነ እኛኛ ለፍላፊዎቹ ትዕግስት የሌለን እነዚህ ቤተክርስቲያን ስትገፋ እያዩ ዝም የሚሉት ትዕግስተኞች አይደለ? ትዕግስታቸውን ለመለካት ሂድና ራሱን ቆንጥጠው አቃቂ ዘራፍ ብሎ ነው የሚነሳል። እና በእውነቱ ይሄ እንድናስብ ነው። እግዚአብሔር አምላካችን የትዕግስት ሰዎች ያድርገን። ወበትዕግስትክሙ ታጠርዩ ለነፍስክሙ፣ ጌታችን በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ ብሎናል። የማይታገስ ሰው ሁሉ የእግዚአብሔር መንግስት አይምና ለትዕግስቱ ያብቃል። ትዕግስቱን መድኃኔዓለም ይስጠን። ትዕግስት ከሚመስል ጅልነት፣ ቸልተኝነት፣ ግዴለሽነትም መድኃኔዓለም ይሰውረን። የንጹሐንን ሁሉ በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ
ክርስቶስ በምህረቱ ይዘከረን። አመዳግም ምጽአቱ እያስታፍረን። ለሰብሖተ ስሙ ያንቃሃን ወበአምልኮቱ ያጽንአን። እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዓ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱና ብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ይትሐጎቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብልጥ የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሜንታና ምቹ የቂሞቂ ማይበረኔም ድንግል ባርዬ ጸሎተ እግዝእትነ ማርያም ድንግል ባርዬ አስመሬ በማላ መጥኖ ሚዜስ ያስተረጾን ይጉርላቶ ለድስማ ገብርኤል ኢታዊ ለብያነ ቅዱስ ስሙ ሳይሎኒ ወገብረ ኃይለ በመዝራይ ተወዘረሙ ለላቢና ለበመነስተው ለየነነ መናብርቱ አይቢው ሙላተ ተናስ ገመረገቱ ለሮማን ወፈኖ መራቆሙ ለቡራኑ ተወክፎ ለእስራኤል ቆሪ ወዘከረ ሳይነ ወዚቢ ነው ለአበው ለአብርሃም ወለዘሩ እስከ ዓለም ባረክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን አሙነ መድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ሰላም ለኩልያቲክሙ ለሩያን ባለ በአካላነ መክሙ ሥላሴ ማህወፀ ለሳይለ እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል ቃለ የስማ እግዚኦ ለቦ ጽራዬ ዋጽማኒ ቃለ ስለት ተሳሊተ ዳዊት ሀበ አምላኬ እግነይ ከመ ከማከ በኩሉ ልቤ እስመ አልቦ ሀጥእ ወይጉይ ዘከማየ ነአቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰነ ወጡ መቃል ታለበውን ነገር ፈካሪ ኩሉ አምሳል ከመሰብሖ ለእግዚአብሔር ልዑሎ ከመወድሳ ለማርያም ድንግል ዘጸር ወእብል ሰላም ለበአትኪ ውስተ ኦሪታዊ ጠረጴዛ ዘበጻት ለጀነ በላይሃው ቤዛ ማርያም አንቲ ሰዋሱ ዘምድረ ሎዛ ዲቪየኪ ትርቅ ጸሎቴ ከመጽና ሰናይ መዓዛ ሀበለ ነፍሴ ታሰስል ትካዛ ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ኢየሱስ ኃጢአትነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማትወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ይቀበልን እማትወልዳ ጸሎታ ለማርያም ወስለታ ለነፍሳተ ሙታን ያድነን እማትወልዳ ጸሎታ ለማርያም ወስለታ ለመካናቲን ደብረ መድኃኒት ወመንበረ መንግስት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታ ወለሃይማታ ይኩንነ ከመወልታ በጸሎት ይሾበ ስለተሽ ላቦ ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወለነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃነ ሰማዕታት ለደናግል ወመነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጸኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛችን በልቦናችን ሳይልን አሳድርልን። ቸሩ መድኃኒታችን የሞቱ ወገኖቻችን ነፍሳቸውን እንዲምርልን፣ ሕያዋን እንዲጠብቅልን፣ የታመሙት እንዲፈውስልን፣ አስቡን አትርሱን የሚሉን በቸርነቱ እንዲያስብልን፣ ሀገራችን ቤተክርስቲያንን ከመከራው እንዲሰውርልን፣ ተረፈ ዘመኑን ተረፈ ጾሙን ባርኮ ከብርሃነ ትንሣኤው በቸር እንዲያደርስን፣ ሰላሙን ፍቅሩን አንድነቱን እንዲያዝልን፣ እመቤታችን የድንግል ማርያም የንጹሐንን ጸጋ በረከት እንዲያሳድርብን፣ ሰላም ያዋልን ቸሩ መድኃኔዓለም ተረፈ መዓልቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ።
ከቶ ቸርነት ነው በጎነት ነው አንተን ብቻ በደሉ ክፉ ከፊት ወደቀ ከፊት ወደቀ ከፊት ወደቄ ስለምን አንተን ስማጸን መውደቄን መንፈስ ቅዱስ ድንግል ማርያም አሁን ትጠብቅ ዘንድ ሀገራችንን ጌታ ቅዱስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በደላችንን ይቅር በለን አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ክብር ምስጋና ይሁን እንደ አምላክ ነው። ለጸሎት ስለነበረን ጊዜ የአምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ማክሰኞ በሰዓቱ ሳንረሳ እንገናኝ። በቸርነቱ መጠን በሰላም እንዳስፈጸመን እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየከበከሙን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። አንሱት መዝሙሩን እስቲ ጉሮሮ ይደክማል። ወተረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ
ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር። በሰላም ያሳድረን።